አንድ ሻይ ቤት ከፍተሽ ብትነግጂ አይሻልም ክሊኒክሽን ወደ ኤንጂኦ የምትቀይሪው ይሉኝ ነበር። ቋንቋ አልችልም። ሜሪጆይን ማያውቅ ሰው አለ ብዬ አላስብም። 3 ወላዶች ሞቱ በአንድ ወር ውስጥ። እንዴት አለፍሻቸው ግን? 10 ወለደች፣ 5 ሞቱ፣ 5 ሴቶች አደገን። የሚል ጥያቄ ያለን ለክተው የማታውቀው ልብስ አለ ግን እዚህ ጋር ዳው የሚለብሰው የለም። መዳን የማልችለው በሽታ ገጠመኝ። ጤናማ ትሆናለህ። ልብስ ከአንድ ሻንጣ በላይ ቤት ውስጥ አይፈቀድ። አንድም ሰው ሄዶ አላያት፣ ግን ችግሯን ማህበረሰብ እዛ አካባቢ ያለ ሰው ያውቃል። ብሩ በሳምሶናይት ተሞልቶ ብር ይሰጣል። በከተማችን ውስጥ ከሚገነባው ከአፍሪካ ትልቁ ከሆነው ከነጃሺ መስጂድ አቅራቢያ መኖር ይፈልጋሉ? እንኳን ለተከበረው የረመዳን ወር በሰላም አደረሳችሁ። ከ7 በላይ ሳይቶችን በማስረከብ የሚታወቀው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ በአፍሪካ ህብረት ከግዙፉ ከነጃሺ መስጂድ ፊት ለፊት በአነስተኛ ዋጋ እንዲሁም ከ30% ቅናሽ ጋር አዲስ ሳይት ይዘን ቀርበናል። ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ በ10 ሚሊዮን ብር ሙሉ ክፍያ እንዲሁም የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ የግሎ ማድረግ ይችላሉ። ለበለጠ መረጃ ሳይት ወይም ኦፊስ ለመጎብኘት ከስር ባለው ስልክ ቁጥር ይደውሉልን። ረመዳን ሙባረክ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደተለመደው በሙባረክ ፖድካስታችን በአዲስ እንግዳ ዛሬም ተገኝተናል። የዛሬ እንግዳችንን ከማስተዋወቄ በፊት ይህን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትጀምሩ እጋብዛለሁ። የዛሬ እንግዳዬ ጀግና ሴት ናት። በ1984 አነስተኛ ባለ 3 ክፍል ክሊኒክ ተነስታ ብዙ ውጣ ውረዶችን ለመግለጽ የሚከብዱ ትልልቅ ህልም የሚመስሉ ስንክሳሮችን ለ33 ዓመታት አልፋ ዛሬ ላይ በስሩ ከ1.6 ሚሊዮን በላይ ሰዎች ተጠቃሚ ያደረገ ሀገር በቀል ግብረሰናይ ድርጅት ባለቤት መስራችና ዋና ስራ አስኪያጅ ነች። በነርሲንግ የመጀመሪያ ዲግሪ ከአሜሪካን ሀገር እና በቢዝነስ አድሚኒስትሬሽን ከዲፕሎም ጀምሮ እስከ ማስተርስ ዲግሪ አላት። ባለትዳርና የ2 ወርቅ ልጆች እናት ነች። እባካችሁ ለእኔ ስጡኝና ልክ ሆነንበት በሚል መሪ ቃል ትታወቃለች። የሜሪጆይ ኢትዮጵያ ባለቤት መስራችና ዋና ስራ አስኪያጅ ሲስተር ዘቢደር ዘውዴ። ሲስተር እዚህ በመገኘታችን በጣም የፖድካስታችንን ጥሪ አክብረሽ ስለተቀበልሽ በጣም በእኔና በአድማጮች ስም በጣም አመሰግናለሁ። እኔም በጣም አመሰግናለሁ ስለመጣችሁ፣ በጣም ደስ ብሎኛል። ሜሪጆይን ማያውቅ ሰው አለ ብዬ አላስብም። ብዙዎቻችን ያው እናውቀዋለን። ሜሪጆይን በደንብ ሀገር በቀልም ነው፣ አንጋፋ ነው፣ ረጅም ጊዜ የቆየ ነው እና እስቲ እንዴት ተጀመረ? ከሱን ጀምር። የተጀመረው አስኮ ገብርኤል ክሊኒክ የሚል አስኮ አካባቢ ክሊኒክ ነበረኝ። ያም ክሊኒክ ራሱን የቻለ ታሪክ አለው። አስኮ የዛሬ 35 ዓመት በፊት ስልክ የለም፣ ወላዶች በጣም ይቸገሩ ነበር። እኔ በዛን ጊዜ ደግሞ ሊሙ ገነት ገጠር ሰራ ነበረ እና እዛ ስሰራ 3 ወላዶች ሞቱ በአንድ ወር ውስጥ። ስልክ ደውሎ አምቡላንስ ለመጥራት ተቸግረው እና የቀበሌው ምክትል ሊቀመንበር እኛ ሰፈር ነበሩና ሁሉ የመጣው አስኮ ጋሌ የተባለ ወረዳ ውስጥ ትንሽ ቀበሌ ውስጥ በበቅሎ እየሄድኩ ነው ማስተምረው እና ይሄን ሁሉ በዚህ እድሜሽ አንቺ ከምትቸገሪ ለምንድን ነው ቤት ንስጥሽና ማዋለጃ የማትከፍቺው አሉኝ። አልከፍትም አልኩ። በዛ ጊዜ በ27 ዓመቴ ነው። ክሊኒክ ከፍቼ ብዙ ጣጣ ከማይ ብዬ ተውኩት። በአመቱ እህቴ መጥ ያዛት እና እኔ ነርስ ነኝ፣ ኪቱ አለኝ። ከሊሙ ገነት መጥቼ ማዋለድ አቃተኝ እና አስፋልት ዳር አስተኝተን ነው ወደ ጳውሎስ ሆስፒታል ወሰድኳት። ከዛ በኋላ በጣም በሐኪሞች እርዳታ ነው የዳነችው እንጂ እሷም ትሞት ነበረ እና በሱ ቤቱን ሰጡኝ። በጣም በትንሽ ብር አስፋልት ዳር በእኔ ስም ነው አሁንም ያለውና ለእናቶች ሰጥቻለሁኝ እና አስኮ ገብርኤል በሚል ከፈትኩኝ። እንደከፈትኩ ታመምኩ እና ማዘር ትሬዛን ያው እንዳየው ፎቶአቸውን በጣም ወዳቸዋለሁ። የምወዳቸው በአባባላቸው ነው። ፍቅራችሁ ድንበር የለሽ ይሁን፣ ሰውን መርዳት የሚል ሁሉ ወዳቸዋለሁ እና ጠየኩኝ ፈጣሪን እግዚአብሔርን
እንደ ማዘር ትሬዛ አድርገኝ አልኩኝ። ብዙም ስልጠናም ሰጥ ነበር በበጎነት ላይ እናቴ ያስተማረችኝ ደግነት ስለሆነ መጨረሻ ላይ ታመምኩ። መዳን የማልችለው በሽታ ገጠመኝ። አፍንጫዬ ውስጥ እጢ በቀለ እና ያንን ተሳልኩ ክሊኒኬን ዶኔት ለማድረግ እንደ ማዘር ትሬዛ አድርገኝ ብዬ እግዚአብሔርን ለመንኩት። በ6 ወር ዳንኩ። በሃይማኖቴ ኦርቶዶክስ ነኝ፣ ግን ማዘር ትሬዛ ድንበር የለሽውን ፍቅራችሁ ይላሉ እና ያንን ይዘን 100 ልጆች ሰፈር ውስጥ እህቴ ጋር ነበር የምኖረው እና በነፃ ሕክምና ከሁሉም ሃይማኖት በ100 ልጆች ጀመርን። ያ ነው እንግዲህ አድጎ የዳንኩት በኪዳነ ምሕረት ጸበል በማርያም ጸበል ነው እና ያንን ሜሪ ማርያም ጆይ ደስታ በሚል በ100 ልጅ የተጀመረው ዛሬ ኢን ሚሊየንስ በ6 ክልል ላይ በጣም ትላልቅ ስራ እንሰራለን። እስቲ ሜሪ ጆይ በጣም ከባድ ስንክሳሮችን እንዳለፈ አሁን ደግሞ እንደምትነግሪኝ ደግሞ በቻሌንጅ የተመሰረተ እንደሆነ በገጠመሽ ቻሌንጅ እንደተመሰረተ ነው። እንደው እስቲ ካለፉት ጊዜያቶች ከዚህ ጥንካሬ በስተጀርባ ምንድን ነው ያለው? ምንድን ነው ኤነርጂ የሚሆንሽ? ምንድን ነው እናቴ በጣም ሰርታለች እኛ ላይ 10 ወለደች፣ 5 ሞቱ፣ 5 ሴቶች ያደገን እና ገጠር ነው የተወለድነው ጋሞ ጎፋ ጭንቻ ውስጥ እና ብዙ ዘመድ አናውቅም። ስናድግ እዛ ለስራ ሄደው ነው እዛ የተወለድነው እና ያለው እዚህ የመንግስት ለውጥ ምናምን ብቻ እነሱም ብዙ አልተመቻቸውም። ችግር መጣ። በዛ እናታችን የምታስተምረን ምንድን ነው? በጣም ይገርማል። ደግነትን ነው። ፈጣሪ ፊት ባንክ አስቀምጣለሁ ለእናንተ ዘመድ አታውቁ በኋላ ትመነዝራላችሁ ትለናለች። ያኔ አይገባንም። ከኛ አፍ ነጥቃ ድመት ውሻ ሳይቀር ታርሳለች እና ደግነት መልካም እንደሆነ ስለሰራችብን እና ደግ ለሰው ባደረክ ቁጥር ደስ የሚልህ ነገር አለ አይደለም? እንኳን ይሄን ያልሰርተ 5 ሳንቲም 10 ሳንቲም ለቤተ ክርስቲያን የደሰተን ስንመጣ የሰማይ መስኮት ቢከፈትልን ይመስለናል። ያ ነው እንግዲህ ለኔ ምርቃት በጣም ወዳለው በርቺ መባል ወዳለው። ስለዚህ በዛ ሰዓት እንግዲህ እኔ በ28 ዓመቴ ነው ሜሪ ጆይን የጀመርኩት። ብዙ ቻሌንጅ አለው። እውቀቱ ብዙ የለም። የገጠር ትምህርት አስብ በጣም ከባድ ነው። ኤንጂኦ ሳቋቁም ራሱ በጣም ጓደኞቼ ይስቁብኝ ነበር። አንቺ ሻይ ቤት ከፍተሽ ብትነግጂ አይሻልም? ክሊኒክሽን ወደ ኤንጂኦ የምትቀይሪው ይሉኝ ነበረ። ግን እግዚአብሔር የሚሳነው ስለሌለ እኔን ከሞት አፋፍ ካዳነኝ ለድሃው እንደ ማዘር ትሬዛ ብኖር በሚል ነው የጀመርኩትና ቋንቋ አልችልም። ከ10ኛ ዓመታችንን ስናከብር ነው ኢትዮጵያውያን ለኢትዮጵያውያን የጀመርነው። ምክንያቱም አንድ ሕፃን 18 ዓመት እስኪሞላው የሚረዳ የለም፣ አዛውንቶቹ የሚጦር የለም በዛን ጊዜ እና ዶነር ላይ ነበር። ከዶነር ጋር ስንሰራ በጣም ኢቭን በአስተርጓሚ ነበር የምሰራው። የገጠር ትምህርት የምታውቀው ነው እና ነርሲንግ የእንግሊዘኛ ችግር በአስተርጓሚ እጄ ነው የምሰራው። ጓደኞቼን ይዤ ነርሶኝ እና በጣም ይስቁብኝ ነበር። አስተርጉሞ ከወጡ በኋላ ሁሉ ይስቃሉ። አንቺ ነሽ አሁን ኤንጂኦ የምትመሪው ይሉኛል። ያ አንዱ ትልቅ ቻሌንጅ ነበር። ያው ትፈራለህ፣ እንደ ልብ መናገር እንደው አውቄው ትላለህ። ሁለተኛ ደግሞ እያደገ ሲመጣ ከስሪ ማስተርስ ያላቸው አሉ፣ ክሊኒክ ከፈትን፣ ዶክተሮች አሉ። እኔ ግን ነርሲንግ ዲፕሎማ ነኝ። ያ ኮንፊደንስ ያሳጣል። እና አቅሙ መምራት አቅም ጋፕ አለው። ካልተማርክ ልምድ ካልወሰድክ ሴትነቱ አለ እና ያ ትልቁ ተግዳሮት ነበር ለኔ። ሌላው ደግሞ የአመለካከት ችግር፣ ይሄ መስጠት እና ብዙ ሰው የመስጠት ባህሉ ለሚለምን ሰው 10 ሳንቲም በእኛ ጊዜ በዛን ጊዜ ብዙ ነው። ከሰጠ ትልቅ ስራ የሰራህ ይመስልሃል። አናውቀውም። የመስጠት ባህላችን ትንሽ አስቸጋሪ ነው እና እሱ ለእኔ በጣም ችግር ነበረ። ግን ያው እግዚአብሔር ድንቅ አምላክ ነው። 10ኛ ዓመታችን ስናከብር ነገር ሁሉ ተቀየረ። በትምህርቴም
በብዙ ነገር እየጠነከረ መጣሁ። ብዙ ውጭ መውጣት ጀመርኩ፣ መጋበዝ ጀመርኩ። ያው ተቀየረ፣ ታሪክ ተቀየረ። እንደው እስቲ ስለ ቤተሰብ እናወራ። ከዚህ ጥንካሬ በስተጀርባ ቤተሰብ፣ በዛ ላይ 2 ልጆች እናት ነች። እስቲ ቤት ውስጥ ያለውን ነገር እስቲ በደንብ እናንሳ። እንግዲህ ባለትዳርና የ2 ልጆች እናት ነኝ። ቤት ውስጥ ብዙ አይደለሁም። ምክንያቱም ይሄ የኛ ስራ የምታየው ጠዋትም ማታም ቅዳሜም እሁድም ስራ አለው። እንደገና ደግሞ ትጠራለህ፣ እዛ ላይ ሰው ባገኝ ብለህ ትሄዳለህ። ይሄ ሪሴፕሽን አለ፣ ማታ ላይ ይጠራሉ። ቤቴን ትቼ እዛ ነኝ ሰው ባገኝ ብዬ። እሱ ቤቴ ውስጥ እንደ እናት እንደሆነ አላደረገኝም። አይደለም እሱ እኔ ወልጄ እንደ ሴቶቹ አልተኛሁም። ወንዱን ልጄን የመጀመሪያ ወልጄ 10 ቀን ነው የተኛሁት። ስቲች ላስፈታ ሄድኩ ሆስፒታል። ጥቁር አንበሳ ነበር የወለድኩት እና በዛው ቀረው። ወደ ስራ ገባሁ። ሴት ልጄን ወልጄ ደግሞ ትልቅ እንግዳ ከወርልድ ባንክ ይመጣ ነበረ። በዛን ጊዜ የጤና ጥበቃ ሚኒስትር ዶክተር ቴድሮስ አድሃኖም ነበሩና እንደው ብታገኙ ይሉኝ ነበር። ነፍሰ ጡር ሆኜ እንደው ሳልወልድ ባገኝ ስል በአጋጣሚ ወለድኩ። ከዛ በኋላ የመጀመሪያ ቀን መቀመጥ ጀመርኩ ሶፋ ላይ፣ 2ኛ ቀን 3ኛ አልኩና በዛው እንግዳው መጡ፣ በዛው ገባው፣ በዛው ቀረው እና እንደ እናት ልጆችን በዚህ አጋጣሚ ልጆችን በጣም ላመሰግን ወዳለሁ። ባለቤቴም አንደርስታንድ አድርጎኝ ነው የኖር ነው እና እንደ እናት አጥቢያቸው አላውቅም፣ አጉርሻ አላውቅም፣ ሰርቼ አላውቅም። የኔ ጠዋት ተነሳው መብረር ነው፣ ቢሮ ያስኮ ነው። ስለዚህ እግዚአብሔር ድንቅ አምላክ ነው። እንደ እናት የሚያሳድጓቸው ልጆች ቤት ውስጥ አሉ። ከኔ ጋር ከመብላት ከነሱ ጋር ነው መብላት የሚመርጡት። እኔ በጣው ተጣደፍኩ ወጣው ነው። ስለዚህ ሁሉን ነገር የሚያመቻች አምላክ አመቻቸልኝ። ልጆቹም አንደርስታንድ አደረጉኝ። ይሄን ስራዬን በጣም ይወዱታል። አሁን ትልቅ ደረጃም ደርሰዋል። አሁን ልጆቹ አድገው ማለት ነው። አድገው ዩኒቨርሲቲ ጨርሶ ወንዱ ልጅ ጥሩ ቦታ ይሰራል። ሴቷ ነርሲንግ የኔን ስራ ይዛ ነው አሁን ዘንድሮ ትመረቃለች። ስለዚህ የእነሱ ማስተዋጽኦ የባለቤትሽ ማስተዋጽኦ በጣም ቤቱ ሰላም ባይኖር ማትሰራማ። በተለይ ሴትነት እንዲከባድ እኮ ነው። ስለዚህ በጣም ይከብዳል። ሰርተ ማብላት አለብህ፣ ልጆችን ባለቤትን መንከባከብ አለብህ። ቤቱ ግን በጣም የሚገርመው እስከ ዛሬ የሚንከባከቡኝ ልጆች ናቸው ያሉት። የማስተምራቸውን 2 እህትማማች ልጆች አሉ ቤት ውስጥ በጣም የሚንከባከቡኝ ከእህት ከልጅ በላይ። ስለዚህ እድለኛ ነኝ። አንተ እዚህ ጋር ስትሰራ እኮ ፈጣሪ አንተን ስራ ይሰራል። ለድሃው እንድሮጥ ስለመረጠ ቤት ውስጥ ያለውን ነገር በጣም አቅሎታልና ክብሩን ሁሉ የላይኛው ጌታ ይውሰድ። በጣም ጉድ። እስኪ ስለ መስጠት እናንሳ። መስጠት የሚለውን ነገር በተለይ ደግሞ አንቺ የምትታወቂበት አለ። ሁሌም ስሰጥ የምቀበለው አለ። መሪ ቃል ነው። ሁሌም ስሰጥ የምቀበለው አለ። አሁን እስቲ መስጠትን እንዴት ትገልጫዋለሽ? መስጠትን በጣም እውነት ነው የምለው ትልቅ በኦርቶዶክሱም በሙስሊሙም እየተማርን ነው ያደግነው። አባቴ በአንድ ወቅት ታስረው በጣም ተቸግረን ሀጂ ኢብራሂም የሚባሉ ጨንቻ ላይ በጣም ሱቅ ያላቸው፣ በዚህ አጋጣሚ ስናገር ያውቃሉ፣ ከድጃ ነፋጡማ አሊ እና በጣም ስለመስጠት እየተማርን ነው ያደግነውና እንደ ራሳችን ሱቅ ሄደን ነበር። ሄደን ፓስታውን መኮረኒውም ይመጣልን፣ አፍጥር ሲኖር ደግሞ ከነሱ ቤት ታሽጎ ይመጣል ነበር። እናቴ አልጋ ላይ ነበረች፣ ህመምተኛ ናት ለረጅም ጊዜና ያው እንደ ሴቱም እንደ እናትም ብዙ እንደ ገበያ ስትሄድ ስትወጣ በእኔ እድሜ በተለይ እኔ መጨረሻ ላይ ነኝ ቤት ውስጥ እና አላየውም እና ማህበረሰቡ ጎረቤቱ ነው እኛን ያሳደገን። የሃይማኖት ልዩነት ሳይኖር ስናድግ ነው እኛ የሃይማኖት ልዩነት እንደው ካደግን በኋላ ነው ያወቅነው እና ስለ መስጠት በጣም ብዙ ተምረናል። እውነቴን ነው የምለው። በእኛ ብዙም መጽሐፍ ቅዱስም ላይ ተጠቅሷል። በሙስሊሙ ደግሞ
በጣም በጣም የሚገርመኝ መስጠት እንድንወድ የሚያደርገን በልጅነታችን እየሰማን ያደግነው የዳበሰ ተስፋ ለሆነው 70,000 80,000 መሊካ ይልካል። የችግር አቀበት መወጣት ነው። ብዙ በእናንተ ተብሏል። ሰረቱል በቀራ ላይ ሰረቱል በቀራ 177 ላይ የቲም ልጆችን መርዳት የችግር አቀበት መወጣት ነው ይላል። በእኛ ደግሞ ስትመጣ ንጹም የሆነ ነውርም የሌለበት ሃይማኖት ይህ ነው። ወላጆቻቸውን ያጡና ባልቴቶችን መርዳት ነው ይላል። እና መስጠት ብዙ ነገር ነው። ጤናማ ትሆናለህ። እኔ አሁን በ28 ዓመቴ ነው የጀመርኩት። አሁን 64 ዓመት ጨርሻለሁ። ጤናማ ነኝ፣ ደስተኛ ነኝ። በልጆቼ ተባርኬያለሁ፣ በቤቴ ተባርኬያለሁ። ኢቭን አንዲት ነገር እንኳን ብትወርቅ እንዳላነሳ ማሳድጋቸው ልጆች በየጊዜው ፈጣሪ ይሰጠኛል። እና በሰጠ ቁጥር ብዙ ትቀበላለህ። ትንሽ ሰጠ ብዙ ትቀበላለህ። ይሄን ነው ያየነው እኛ ክፍለ ሀገር ስናድግ። በጣም የሚገርም ነው። እኔ ብዙ ጊዜ የእናንተ የሚገርም ነው። ደሃውን ወጥ ስትሰራ እንኳን ደሃውን አታሽተው ካልሆነ አትስራ ይላል። ደስ የሚል አባባል። ሽሸተዋል። ስለዚህ ቢያንስ መረቁን ስጠው። ነቢዩ መሐመድ ሲያስተምሩ የምወደው በጣም ነገር ዛሬ መጣ። እንደው የዶክትሪን እንትን ጉዳይ ነው እንጂ እኮ አይደለም። ሙስሊም ሆነ ክርስቲያን አይደለም የሰው ልጅ ብለው ነው ያስተማሩት። አይደለም የሰው ልጅ የቤት ድመት ውሻ እንዳይራብ ብለዋል። ሁሉም ሐቅ አለው፣ ሁሉም አለው። አይደለም የድመት ውሻ ብለው አስተምረዋል። እንደገና ኢቭን ተከልከው ዛፍ ከቆረጥከው መልሰህ ትከለው ካልሆነ አላህ ከአንተ ጋር አይደለሁም ብለዋል ብለው ነው ያስተማሩት። እና ደስ የሚሉን መስጠትን ነው ሁሉም ጋር ስትሄድ የምታየው። በረመዳን አሁን እናንተ በአረፋ ለድሃው ሙሉ በጋርዳችሁ ይዛችሁ አትገቡም። ለድሃው ታካፍላላችሁ። ተካፍሎ ድሃው ይበላል። ዘካው ሰዲቃው ደስ ይላል በጣም። እና ይሄ ትልቅ ነገር ነው። የባንክ ኢንተረስት እንኳን አይጠቀሙም። ሁሉም ሰው እንዲህ ቢያስብ ዛሬ ጎዳና ላይ ልጅ ባላየን ነበርና ይሄ በተለይ አሁን ረመዳን መሆኑ በጣም ብዙ የምትሰሩት ስራ አለ። እኛም በጾም ብዙ ነገር የሚሰራ ስራ አለ። ግን በጋራ ተናበን ቢሆን ጥሩ ነው። አሁን ለረመዳን ካሁኑ አብራር ብዙ ጊዜ ይለኛል ስንሄድ፣ እዚህም እኛ ጋር ዶክተር አብዶ የሚባል አለ። የኛ አርቲስት አብራር ዶክተር አብዶ የሚባል አለና ሴቭ አድርገው ለሌላቸው ጤፉ በጉ ከምኑ ላይ ተገዝቶ ይሄዳል። ይሄ ሁላችንም ብንለምደው፣ እኔ ይሄንን እኮ ሴቭ አድርጌ እንዲህ አላስብም እላቸዋለሁ። ሁሉም ሰው በቃ መስጠት አለብን ነው። ይሄ ሁላችንም ብንማረው በጣም በጣም ወደው ነገር ነውና እኛ ኢትዮጵያውያን በጣም ጥሩ ዜጋ ነን። ወይ ክርስቲያን ወይ ሙስሊም ነው። ሌላ ሀገር እኮ ስትሄድ እምነት የለም ብዙ በቃ እንዳይላለ ይላሉ። ፓጋኒስቶች ብዙ አሉ። ግን የነሱ ለየት የሚለው ደግሞ ይሰጣሉ። ማቴሪያሊስት ሆነው ይሰጣሉ። እኛ አገር አሁን ይሄን ነው እንግዲህ ጎዳና ላይ ልጅ እንዳናይ፣ ቤተ ክርስቲያን አልጋ ቁራኛ የሆነውን ማየት፣ የተቸገሩትን ማየት። ዛሬ እንግዲህ ከ7.2 ሚሊዮን ህፃናት ትምህርት ቤት እየሄዱ አይደለም። እነኝህን ማየት፣ የኩላሊት ህመምተኞች ዛሬ ቤታቸው ተሽጦ ልጆቻቸው ተበትኖ ትዳራቸው ተበትኖ እናያለን። በሌላ ደግሞ ዞር ብለህ ስታይ ድግስ በጣም ይደገሳል። ዛሬ ሀገራችን ባህል እየተቀየረ ነው። ሽምግልና ስንሄድ ስንት ሚሊዮን ብር ይወጣል። ሰርግ ላይ ስንት ሚሊዮን ብር ይወጣል። ሰው ሞቶ ስንት ብር ለተስካር ለምን ይወጣል? እነኚህ ብሮች ለድሃው ቢሄዱ በጣም ትልቅ ነገር ነው። እና እኔ ደግነትን የተማርኩት ሁሌም ስሰጥ ስላተረፍኩበት ነው። በከተማችን ውስጥ ከሚገነባው ከአፍሪካ ትልቁ ከሆነው ከነጃሺ መስጂድ አቅራቢያ መኖር ይፈልጋሉ?
እንኳን ለተከበረው የረመዳን ወር በሰላም አደረሳችሁ። ከ7 በላይ ሳይቶችን በማስረከብ የሚታወቀው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ በአፍሪካ ህብረት ከግዙፉ ከነጃሺ መስጂድ ፊት ለፊት በአነስተኛ ዋጋ እንዲሁም ከ30% ቅናሽ ጋር አዲስ ሳይት ይዘን ቀርበናል። ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ በ10 ሚሊዮን ብር ሙሉ ክፍያ እንዲሁም የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ የግሎ ማድረግ ይችላሉ። ለበለጠ መረጃ ሳይት ወይም ኦፊስ ለመጎብኘት ከስር ባለው ስልክ ቁጥር ይደውሉልን። ረመዳን ሙባረክ። በጣም ስለገረመኝ ነው። ቢኮዝ ያው እኛም ጋር እናንተ አውጡ ፈሁወ ይኽሊፉ እሱ ይተካዋል በጣም እና እንደ ሰውየው ነው። አንድ ብር ሲሰጥ ምትኩ ደግሞ እጥፍ ድርብ ነው። ብዙ ሐዲሶች አሉ፣ ብዙ አስተምሮቶች አሉና ሁሌም ሲሰጥ የምቀበለው አለ የሚለው መሪ ቃል በጣም ስለገረመኝ ነው። ኢትዮጵያውያን ለኢትዮጵያውያን የሚል እንትን አለ። መች ነው ያው ብዙዎቻችን ስናቅ ያው ሜሪ ጆይ በተለይ ከሌላው ከኢትዮጵያ ሀገር ውጭ ባሉ ሰፖርት የሚደረግ የሚደገፍ አይነት ነገር እንደሆነ ነው ብዙዎቻችን እንትን የምንለው። ደግሞ ኢትዮጵያውያን ለኢትዮጵያውያን የሚለው መርህ መች ነው የተጀመረው? እንዴት ነው አጀማመሩስ? እንትን አለው? አዎ 10ኛ ዓመታችንን ለማክበር በተዘጋጀንበት ጊዜ ቅድም እንዳልኩ ወደ ውጭ በአመት አንድ አሜሪካ ሄዳለሁኝ ለትምህርቴ። የመጀመሪያውን እንዳልኩ ሴቭ ዘ ችልድረን ኖርዌይ ነው ያስተማረኝ። ሁለተኛውን ደግሞ ኮርዴድ ኢንተርናሽናል የኔዘርላንድ ድርጅት ነው ማስተርሴን ያስተማረኝ። ልክ ለሱ ሊሄድ ስል መሄዴን ሰምታ አንድ የ12 ዓመት ልጅ ግቢ መጣች። ቁጭ ብዬ ነው የመሳል በላ ስዘጋጅና ሲስተር ውጭ ልትሄጂ ነው አሉ እና ሊት በሊት ሆናለች። የ12 ዓመት ልጅ ስታሳዝን እና አዎ ሊሄድ ነው። ዛሬ ለመጣሽ ትምህርት ቤት የለም እንዴ ስላት አልሄድኩም እኮ ያው እኛ ደግሞ ብር አንሰጥም ትምህርት ቤት ካልሄዱ። ስለዚህ ልጅቱ ብር ሊቋረጥባት ተነግሯታል። አባቷ ሞቷል፣ እናቷ ኮማ ውስጥ ናት። ያኔ ኤችአይቪ ኤድስ በጣም እንትን ባለበት እና እናቴን ቀብሬ ልግባ እባክሽን ሲስተርዬ ንገሪያቸውና ሂጂ ብሩ አይቋረጥብኝ አለች። አዎ ይሄኔ ነው እናቴን ቀብሬ ልግባ ትምህርት ቤት ብለህ ከ12 ዓመት ልጅ ስትሰማ ምን እንደሚሰማስ በጣም እንባይ መጣ። እየኋት ነው ምሳን ብላ አልኳት፣ በላን እና እናትየው ያው በወር ውስጥ ሞተች በአጋጣሚ። እና ምን አሰብኩኝ፣ ጎረቤቷ አንድ ባለ ሀብት አለ፣ የታወቀ ሰው ጎረቤት አለ፣ እድር አለ፣ አስተማሪዎች አሉ፣ ብዙ ሰው ዙሪያው አለ። ግን እሷ ትንሽ ቤት ውስጥ 40 ብር በዛን ጊዜ ተከራይተን ትንሽ ቤት ውስጥ ነው እናቷን ይዛ ያለችው። እና ይሄ ሰው ቢረዳዳ እቺ ልጅ አዎ አንድም ሰው ሄዶ አላያት፣ ግን ችግሯን ማህበረሰብ እዛ አካባቢ ያለ ሰው ያውቃል። እና ይሄን ኢትዮጵያን ብንረዳዳ ምን አለበት የቁጭ ቢሳስብ ኢትዮጵያ ለኢትዮጵያን የሚል ፕሮግራም መጣ አእምሮዬ ውስጥ። ያውቃሉ ሰራተኞቹ መጀመር አለብን ይሄን ነገር አልኩና ሐሳቡን ተናግሬ አሜሪካ ሄድኩ። ፈተናዬን ይዤ መጣሁ። ከዛ 10ኛ ዓመታችንን ስናከብር ታዋቂ ሰዎችን ሚኒስተሮች ሳይቀሩ ዶክተር ቴድሮስ አዳኖም በጣም ዓላማ የሚደግፍ ሰው ነበር እና እነሱን ሁሉ አሰባስበን ሰራዊት ፍቅሬ፣ ታምሩ ብርሃኑ፣ ቴድሮስ ተሾመ፣ እነ ሙሉዓለም ሳምሶን አድቨርታይዚንግ አርቲስቶቹ አድርገን 10ኛ ዓመታችንን ስናከብር ሪል የህፃናት ችግር፣ ሪል የአረጋውያን ችግር፣ አልጋ ቁራኛዎች በየቤቱ እናስታምም ነበር። እሱን አሳየናቸው። እኛ ኢትዮጵያውያን እያለን እቺ ልጅ እንዴት ትቸገራለች ብለን በጣም ታችንግ ፊልም ነበር አሳየናቸው። ኖ እኛ መርዳት አለብን ተባሉ። የሚገርም የቀረበው ምግብ እንኳን ሳይበሉ ትንሽ ቀመሱ። ብዙዎች አልቅሰው ትተው ሄዱ። የዚችንም ልጅ ታሪክ በፊልም አቅርበን ከዛ ያኔ 90 ብር ስፖንሰርሺፕ ጀመር። በቃ አንዳንድ ልጅ ስጡናሉ። በዛን ጊዜ ኑሮም ጥሩ ስለሆነ የዛሬ 22 ዓመት በ90 ብር ተጀመረ። ዛሬ 1000 ብር የገባው ስፖንሰርሺፕ ከዛ ተጀመረ። በቃ ኢትዮጵያውያን ለኢትዮጵያውያን እርስ በርስ መረዳዳት
ተጀመረ። የሚገርም ለኢንፍራስትራክቸር ለመንግስት ካልሆነ የኛው የሚረዱን ድርጅቶች ይሄ ለአድቮኬሲ ስልጠና መስጠት ምናምን ካልሆነ ዳይሬክት ብር አናገኝ። ኢትዮጵያ ለኢትዮጵያን ግን አንተ አንድ ልጅ አሁን ብትይዝ እስከ መጨረሻ አንተ ልብስ እያለበስከው በሃይማኖት ይዘኸው እየኮተከትኮ ምን እያልክ ታሳድጋለህ። እኛ ጋር ማአት ሎሚ ሜዳ የሚባል አስኮ ብትሄድ በጣም ብዙ ሙስሊሞች አሉ አስተምረናቸው ዛሬ እኛን የሚረዱ ብዙ ፕሮቴስታንቶች አሉ። በሃይማኖት እኛ ልዩነት አናደርግም፣ በፖለቲካም ልዩነት አናደርግም። ስንሄድ አንተም ተቃዋሚም ብትሆን አንተ ጋር እንመጣለን፣ የገዢው መደብም ከሆነ አንተ ጋር እንመጣለን። ምንም ሰው ነህ አንተ። ነገ ምን እንደምትሆን ያው ፈጣሪ ነው የሚያውቀው። በሰውነት እርዳን ነው፣ በሰውነት ደግሞ ልጆቹ ይረዱ ነው የምንለው። ይሄንን ማገናኘት ጀመርን። እንግዲህ ያ ነው ኢትዮጵያን ዛሬ የአረጋ ማዕከል በኢትዮጵያውያን ብቻ ተሰርቷል። ሆስፒታሎች ተሰርተዋል። የኩላሊት እጥበት በኢትዮጵያውያን ብቻ ነው የተቋቋመው እና ዛሬ አዲስ አበባ ላይ 8,000 በላይ ህፃናት በኢትዮጵያውያን ይረዳሉ። ስፖንሰርሺፕ 2,000 አረጋውያን በኢትዮጵያውያን ይጦራሉ። ዲያስፖራውም አገር ውስጥም ያሉት እስከ ላይ ነው የምንሄደው። ለምሳሌ አገር መሪ ቢሆኑ ጠቅላይ ሚኒስተሩ ጋር ቀጠሮ ይዘን ገብተን እሳቸው አሁን ዶክተር ቴድሮስ አዳኖም ልሂል በኢትዮጵያዊነታቸው የጤና ጥበቃ ሚኒስተር የውጭ ጉዳይ ሚኒስተር ሁሉ ሆኖ ገብተናል። ግን በኢትዮጵያዊነት ነው የምንመጣው። አንተ ጋር ስንመጣ በኢትዮጵያዊ ሙባረክ ምንድነው የምታደርግልን ነው እንጂ የምንለው ስልጣን ምን ከኋላ እናይም። በዚህ ነው ሁሉም ሚኒስተሮች እኛ ጋር ልጆች አሏቸው። የጠቅላይ ሚኒስተር ጽህፈት ቤት 35 ልጆች አላቸው። ውጭ ጉዳይ 33 ልጆች አላቸው። ጤና ጥበቃ የሰራተኛ ማህበራዊ ያለ ሁሉም ሰው እኛ ጋር ልጅ አለው። ደብረ ብርሃን ባሉ ተፈናቃይ ሰዎች ላይ ብዙ ሰዎች አሉ። አንዳንድ ሰዎችም እንቅስቃሴ እያደረጉ ነው። እስቲ በተለየ እየሰራችሁት ያለው ነገርም አለ፣ ስለሱ ውስጥ ያንሽል። ደብረ ብርሃን ላይ እኔ 5 ጊዜ አስተባብረን ሄድን። የተለያዩ የምግብ የቁሳቁስ የተለያየ ድጋፍ አድርገን ይሄ ብቻህን ሰርተ ለውጥ የምታመጣው አይደለም። በአሁን ሰዓት ከ20,000 በላይ አሉ ተፈናቅለው የመጡ ተማሪዎች፣ ህፃናት፣ እናቶች፣ አባቶች የተደፈሩ ብዙ ነገር መከራ የደረሰባቸው ህፃናት አሉ። ያንን ሜርጆ ብቻውን ወይም መንግስት ብቻውን ምንም ለውጥ ሊያመጣ አይችልም። በጋራ መስራት አለብን ብለን ጠየቅን። በዚህ አጋጣሚ ሔዋን ፋውንዴሽን ሔዋን ፋሽን በጣም ልናመሰግናት እንወዳለን። ሔዋን ቀለመወርቅ ሁኔታውን እሷ ደብረ ብርሃን ላይ ትልቅ ስራ ትሰራለች፣ ባለሀብትም ናትና አማክረናት እንዴት ለውጥ ማምጣት እንችላለን፣ ዶኝን ህፃናት እንዴት ዝም እንላለን፣ አትሊስት 7.2 ሚሊዮን ለትምህርት ባሄዱም መንግስት እንዳለው ደብረ ብርሃን ላይ እንኳን አትሊስት ለውጥ ብናመጣ በሚል ጀመርን። በዚህ አጋጣሚ ከንቲባው አቶ በድሉን በጣም እናመሰግናለን። ወዲያው ቦታ ተሰጠን። ሔዋን ፋሽን ደግሞ ቤት ሰጠችን፣ ራሷን ቤት በዚህ እንድሰሩ ብላ እንቅስቃሴ ጀመርን። ውል ተፈራረምን። አሁን ካምፔን ጀመርን። አሁን የምናገኘውን የመጀመሪያ ሰሞኑን በጀመርነው ከሴት ጋዜጠኞች ከደራሲያትና ከምሁራኑ ጋር ለውጥ የሚያመጣ ስራ እንዴት ህፃናት ላይ ይሰራል የሚለውን ጥናት የተጠኑ ጥናቶችን ያጠኑ ምሁራኖችን ሁሉ አካተትንና እንደ ሳምፕል ፓይለት ፕሮጀክት ደብረ ብርሃን ላይ ካውንስሊንግም ለልጆቹ እየተደረገ በጣም ዲፕሬስድ የሆኑ ህፃናቶች አሉ። ልጆቻቸው እናቶቻቸው ፊታቸው የተገደሉ፣ አባቶቻቸው የተገደሉ ፊታቸው። ስለዚህ እነሱን ሰፊ ስራ ለመስራት ከምሁራኑ ጋርም አቅደን እንግዲህ አሁን በሰፊው ልንገባ ነው። ከዚህ ሁሉ እንትን በስተጀርባ ቅድም አንስተሽልኛል፣ በደንብ ምን እንዳጠነከረሽ አንስተሽልኛል። ግን እንደው ይሄ ሜሪጆይ በጣም ወርዶ በቃ አሁንማ ማቆም አለብኝ ያልሽባቸው ጊዜያቶች የሉ ወይ ደግሞ በቃ ሞመንቶች የሉ? ብዙ ነገር ሊያስቆምሽ የገፋሽ ጊዜ የለም? ያለፍሽበት ሁኔታ የለም? እስቲ እነሱን አንድ ሁለት እናንሳ። ምንድነው የእርዳታ ድርጅቶች በአንድ ደብዳቤ 5,000 ህፃናት ልጆችን አቁሙ።
እሱ በጣም ተስፋ ያስቆረጠኝ ጊዜ ነበር። ሁለተኛ ደግሞ ሐዋሳ ላይ የአረጋውያን ማዕከል አርቲስቶችን ይዘን እንቅስቃሴ ጀመርንና ጣራም ለመመታት ሲደርስ ብር አጣን። በቃ የመጨረሻ ያዘንበት የመጨረሻ እንዲያውም አርቲስት ፋንቱ ማንዶዬ ትዝ ይለኛል። ይሄ ማዕከል ተሰርቶ አይቼ በማግስቱ በሞትኩ አለ። ምክንያቱም ብዙ ለፋን። ኢትዮጵያ ለኢትዮጵያን ገና አልተለመደም መስጠት። ብዙ ይሄ ቤተክርስቲያን ሄደን ለሚለምን ሰው መስጠት እንጂ እንዲህ በደንብ አድርጎ መስጠት አልተለመደም ነበር እና ያ በጣም ተስፋ አስቆርጦን ነበረ። ትልቁም ደግሞ ማስተዳደሩ ሰራተኛ ሃንድል ማድረጉም ባልኛ አቅም ያኔ ለምን ጀመርኩ ሁሉ ያልኩበትም ነበረ ቻሌንጁ። አዎ እግዚአብሔር ይመስገን ያ ሁሉ አለፈ። እንዴት አለፍሻቸው ግን? ምንድነው እኔ በተፈጥሮ በችግርም ስላደግኩ ይሆን ብዙ ጊዜ ስማር ከችግር በስተጀርባ ፈጣሪ እግዚአብሔር አምላክ ቢፈትንህም ከኋላው ትልቅ በረከት ለማግኘት ነው የሚል ነው ተኮትኩተን ያደግንበት እና የዛሬ ችግር ያልፋል የሚል በጣም እሱ ነው እዚህ ያደረሰኝ ይመስለኛል። እና እንዲያም ችግር ካልገጠመኝ ነገሮች ውስጥ ሙስሊም ከሄዱ አንዳንዴ እጠራጠራለሁ። ጸጋዬን በረከቴን ትንሽ ለፍቼ ማይበት እፈልግ ነበር። ከዛ ደግሞ በጣም ኢንስፓይሬሽን መጽሐፎችን የነ ስቴቨን ኮቬን የነ ናፖሊዮን ሂልን የነ ዴል ካርኔል መጽሐፍ እያነበብኩ ስመጣ ደግሞ በጣም ኢንስፓየር የሚያደርጉኝ ሰዎች አሉ። ከሴቶችን ኦፕራም እና እንዴት ሴቶች እዛ ደረጃ ደረሱ የሚል አሁንም ስቲል አነባለሁ። ስቲል አሁንም ካፓሲቲም ቢልድ አደርጋለሁ። ያ ደግሞ ፕሮብሌምስ ችግሮች እንደ ስፕሪንግ ቦርድ ናቸው፣ ተፈንጥረ እንድትነሳ ያደርጋል የሚል ድሮ ካለኝ ትራዲሽናል አስተሳሰብ የበለጠ ያ ደግሞ የዘመኑ ትምህርት እንድበረታ ችግሮች ሲደርሱብኝ ማይንዴም ያስተሳሰብ እንትኑም እየሰፋ እንደሚሄድ ከኋላም ደግሞ ፈጣሪ ትልቅ ጸጋ እንደሚሰጠኝ እያየሁ መጣው። አሁን ለምንም ነገር ግድ የለኝም፣ እንደሚያልፍ በጣም እርግጠኛ ነኝ። ያ ቀን ያልፋል እላለሁ። እንደው የምትደነቂበት ነገር አለ? አሁን ይደንቅሽ። አሁን ብዙ ሰው ምሳሌ አሁን ሜሪጆይ ያው ለመሆን የሚፈለገው ብዙ ሰዎች ለመሆን የሚፈልጉት አይነት ኦልሞስት ያው ስኬት ላይ ኦልሞስት ደርሰሻል እያስብ እና እንደው የምትደነቂበት የሚደንቅሽ ነገር አለ? ስኬት ላይ ደርሻለሁ ይመስለኛል ለእናንተ ለወጣቶች። በዚህ አጋጣሚ ግን እዚህ ቦታ ላይ ተገኝቼ እኔ ራሴ የኔ ምክሩ ተገኝቶ ከአንቺ ጋር በመቆየቱ ትልቅ እንትን ነው የሚሰማ። ክብር ነው። ተባረክልኝ፣ ተባረኩ ሁላችሁም። እኔ ስኬት ላይ ያው አንድ ነገር አቅደን ስናስፈጽመው ደስ ይለናል። ነገር ግን በጣም ስኬታማ ነኝ ዛሬ ብሞት ይሻለኛል የምለው እኔ የሚለምን እጅ ጎዳና ላይ ባይኖር፣ በተለይ ህፃናት የጎዳና ተዳዳሪዎችን ስራ መስራት ጀምረናል። አሁንም አሉን። አርባ ምንጭ ሪሃቢሊቴሽን ሴንተር ሁሉ ሰርተናል። እና ህፃናቶች ሳፈር ሲያደርጉ ያማል። የኛ ይሄ 30 ምናምን ዓመት መጓዙ ለውጥ አምጥቶ ቢሆን ደስ ይለኛል። ያው ብቻ ለውጥ የምታመጣው አይደለም። ህፃናት ወንዶች ተደፍረው ይመጣሉ እኛ ጋር፣ ሴቶች በግሩፕ ተደፍረው ይመጣሉ። ወደ ጎዳና የሚያወጣቸው ራሱ ችግሩ የተለያየ ችግር አለ። በአንደኛ ደረጃ ችግሩም ድህነቱም ቢሆን እና እኔ ስኬታማ ነኝ ብዬ መኮራው ሁሉም ሰው ያስተሳሰብ ለውጥ አድርጎ ችግሩን አብዞርብ ቢያደርገው ዋው ስኬታማ ነኝ፣ አሁን በቃ ብሞትም ደስ ይለኛል እል ነበር። ችግሩ እየሰፋ መጥቶ የኛ ኮንትሪቢሽን ትንሽ ናት። አሁን ደግሞ የኩላሊት እጥበት ጀመረ። እሱም ያስጀመረን የኛ እናቶች በጣም ሳፈር አድርገው ራሳቸውን የሚያጠፉ ስላሉ ለምን አንጀምርም ብለን ነው። ለድሃው ይቅርና ዛሬ አቨሬጅ ክላስ ለምንኖረውም ለኛ በሳምንት 20 ሺህ ብር እየከፈልን 3 ለመታጠብ አንችልም። በጣም ከባድ ነው። ስለዚህ እሱን ለምን አንጀምርም ብለን ከጀመርን በኋላ ደግሞ የበለጠ እንድሰራ የበለጠ በቃ ኮሚትመንቴን የጨመረው ነው። የ14 ዓመት ልጅ ኩላሊቱ ሲታጠብ ሳያስብ
የ16 ዓመት ልጅ ገና ተመርቆ ኩላሊቱን ሲታጠብ ገና ለአገር የሚሰራ ልጅ ጂኒየስ ልጅ ኩላሊቱ ፌል ሲያደርግ ያማል። ስለዚህ እነኚህ ስራዎች ገና መስራት ያለብን እንዳለ ሳውቅ ምንም የሰራን አይመስለኝም። ያው የዛሬ 33 ዓመት የነበረኝና አሁን ያለው ለወጣቱ ጥሩ ነው፣ ትምህርት ይሰጣል። ደግሞ በጋራ ሆነን አሁን ሌላው ሀገር የሃይማኖት ቤተ እምነቶች ብዙ ስራ ይሰራሉ። እኛ ሀገር ደግሞ ደስ የሚለው ቤተ እምነቱ በጣም አለ በጣም እና ግን ወደ በጎ አድራጎቱ ብናደላ ፈጣሪ የሚለውን እንደው ብናይ የሚለምን እንጂ ባይኖር አሁን ስኬታማ ነን እኛን ሀሳብ ህዝቡ ገዝቶታል። ስለዚህ እኔ አሁን በሞትም ግድ የለኝም እል ነበርና እኚህ ናቸው እንጂ ለለውጡ ለውጥ ትንሽም ቢሆን አምጥተናል። ሜርጆይ ነው ኢትዮጵያ ለኢትዮጵያውያን የጀመረው። ዛሬ ብዙ እንደኛ አይነት በጎ አድራጎት ድርጅቶች ብዙ እዚህ ስኬታማ እንዲሆኑ ሜርጆይ በጣም አስተዋጽኦ አድርጓል። ልምዳችንን አካፍለናል። መንግስትም ዛሬ እንደ መንግስት ፕራይቬት ፐብሊክ ፓርትነርሺፕ የሚለውን ይሄ ንግዱ ማህበረሰብን ተጽዕኖ ፈጣሪዎችን እንደኛ ያለ ድርጅቶችን በጋራ መስራት እኮ ሜርጆይ የጀመረው ስራ ነው። ብዙ ፓዮኒር የሆንበት ስራዎች አሉና ደስ ይላል። ግን ለውጡ ቢኖር ደስ ይል ነበር። እንደው ቅድም ቤት የሚለውን ስታነሺ ምን ሰማሁ? የሲስተር ቤት ልጆቹ አይወርሷትም፣ አታወርስም። ያ ነገር አለ። እስቲ ስለሱ ንገሪኝ። እንዴት ነው ማወርሱት? ለምን መሰለ? ይሄንን ቤት ፈጣሪ ነው የሰጠን እኛ በነፃ እንድንኖርበት። ምክንያቱም ሌላው እዛ ጋር አንድ ዳቦ አጥቷል። ቅድም ያልኩ ልጅ እናት አባቷን ያጣችው በ12 ዓመቷ እንጀራ ቂጣ ጋግራ ቤተሰቧን የምታስተዳድር ልጅ አለች። አዛውንቱ አልጋ ላይ ያሉ አሉ የሚበሉ የሌላቸው። የኔ ልጆች ደግሞ ስኩል ኦፍ ቱሞሮ ነው የተማሩት። አንድ ቀን ራበኝ ሳይሉ ነው የተማሩት። አሁን ጥሩ ዩኒቨርሲቲ ገብተዋል። ለእነኚህ ልጆች ቤት ማውረስ ማለት እኔ ንብረትን አቢውዝ ማድረግ ነው። እንደገናም ልምድ ሌላ ሀገር ስናይ ደግሞ ብዙዎቹ ንብረታቸውን ሰጥተው ነው የሚሞቱት ለሌላቸው። ጥሩ ትምህርት ቤት አስተምረ ሳይቸግረው ደህና ስራ እየሰራ እንደገና ለሱ ይሄንን ንብረት ማስተላለፍ ማለት እኔ ፈጣሪ የሰጠን ንብረት አቢውዝ ማድረግ ነው። ለልጆቹም ጥሩ አይደለም እላለሁ። የሚገርም ያንን በ2000 ነው የተፈራረም ነው። ልጆቼ ትንሽ ሆነው ባለቤቴ ጋር ተነጋገርንና ተፈራረምን። ከዛ በኋላ መጽሐፍ ቅዱስ ሳነብ መጽሐፈ መክብብ ላይ በጉልበት በገንዘብ በልፋት ያገኘውን ንብረት ማውረስ መከራም ማውረስ ነው የሚል አነበብኩ። ዋው እንዴት እድለኛ ነን አልኩ በእውነት። ከዛ ልጆቹ 18 ዓመት ሞላቸው። ፊት ሳናውቅ ውርስ ነበር ያልነው፣ ለልጆቹ አይወርስም ነበር። ከዛ ሎየር ስናማክር ስጦታ ከሆነ ማንም ሰው ያንን አያፈናቅልም፣ በህግም ቢሄድ መውሰድ ስለማይችሉ ልጆቹ 18 ዓመት ሲሞላቸው ደግሞ እንደገና ቁጭ ብለን ተነጋግረን ስጦታው በሚል ተፈራረምን። ሬዝ ያደረጉት ነገር የለም። እነሱ እንዴት የሚል ጥያቄ ያለ እነሱ ህፃን ሆነው ይሄ ቤት የማን ነው ለህፃናትና ለአረጋውያን የሚሰጥ ነው እያልን ነው ያሳደግናቸው። ሰው ፊትም በኋላ መተው ነገ አይታወቅም የባለቤትነት ስሜት ራሱ እንዳይኖር አዎ ሙትዬ አብዬ ነው እስቲ ይሄ ቤት የማን ነው እና እማ ሲሞቱ የህፃናትና የአረጋውያን ነው እያሉ ነው ያደጉት። አው ልክ 18 ዓመት አልፏቸው ደግሞ እናንተ ይሄ ቤት የማን ነው ስልከት ብሎ ሳቁ። እማ ዛሬም ማለት እኛ ቤቱን አንፈልገውም። እንዲያውም እኛ ስንመረቅ አለ ወንዱ ልጅ እኛ ቤት እንገዛላችሁና ለእናንተ የሚሆን ይሄንን ቤት እማኔ አንቺ ያለሽ ብታወርሽ ነው ደስ የሚለኝ። ስለዚህ እንን በቆማችሁ አውርሳችሁ ብትሞቱ ደስ ይለኛል አለ። እና ልጅ እንደተመረቀ አሜሪካ ነገር ነው ያለው እና አሁን ኢትዮጵያውያን ናቸው ያስተማሩልኝ። የኔን ልፋት እዚህ እያዩ እኚህ ልጆች አንቺ ስራሽን በአንድ ልብ እንደው እንድትሰሪ እኛ እንውሰዳቸው ብለው ነው። በጣም በጣም በዚህ አጋጣሚ ማመሰግናቸው ሄኖክ ዩ ስትሪት ፓርኪንግ ኃላፊው፣ አሁን በህይወት የለችም ትዕግስት ቻይና ጸገነት የምትባል
በቃ ተነጋግረው እኛ እንደግፋት እሷን ብለው ነው ልጆቹን ያስተማሩትና እየሰራ በቃ ሰዓት ነው የሚከፈለው። እና እኔ እሱ ጋር ሄጄ ለምረቃማ ብዙ ሰው ስፖንሰር አድርግልሽ እያልሽ ትደውያለሽ። እኔ ለምን አትይም? አይ አብዬ አንተ ስትመረቅ ብዬ እኮ ነው። እኔ በሰዓት ሰርቼ እኮ $10 ነው የማገኘው። እኔ የአንዱን ሰዓት ለልጁ አድርጋለሁ ብሎ አሁን የአእምሮ በሽተኛ ልጅ አለች። የእሷን ልጅ ስፖንሰር አድርጓል። አሁን ደግሞ እቺ ሴቷም ስፖንሰር ልታደርግ ነው። እንደተመረኩኝ ልጅ ትሰጭኛለች ብላለች። እና ይሄ ብቻ አይደለም፣ እኛ ጋር ልብስ ከአንድ ሻንጣ በላይ ቤት ውስጥ አይፈቀድም። እኔም ባለቤቴም ልጆቹ። ምክንያቱም ትርፍ ነው። አንዳንድ ቤት ያው ሄደህ ታድራለህ አይደል? ቁም ሳጥን ሲከፍቱ ያሉ ልብሱ ራሱ ላቸው ላይ ሲወድቅ እንትን ይላል። ኦቨር ሆኖ ነክተው የማታውቀው ልብስ አለ። ግን እዚህ ጋር ድሃው የሚለብሰው የለም። ስለዚህ ያንን ቤት ውስጥ ተግባራዊ ነው ያደረግነው። ሻንጣ አላቸው፣ ያቺ ስትሞላ ይሰጣሉ። ጫማ አላቸው፣ ሲተርፍ ወዲያው ይሰጣሉ። ይሄንን እየሰጡ ነው ያሉት። አሁንም ውጭ ሀገር በጣም ብዙ እየሄዱ የሚሰጡት እንዲያውም እያስተባበሩ ጓደኞቻቸውን ሁሉ ወስደው ይሰጣሉ። ሲመጡም እዚህ ይዘው ይመጣሉ። እና ይሄ ምንድነው ከልጅን ኮትኩተህ ስታሳድገው እናቴ እኔን እንደሰራች እኔ ደግሞ ልጆቼን ላይ መስራት አለብኝና በዚህ በጣም እድለኛ ነኝ። ፈጣሪም ባርኮኛል ብዬ አስባለሁ። እና ልጆችን ከስር ኮትኩተን መስጠትን ካስተማረን አገር ይቀየራል ብዬ አምንበታለሁ። አይቻልም በእኔም በልጆችም። የሚገርም መልዕክት ነው። እሺ ለክፉ ችግር ለተጋለጡ 50,000 ህጻናት ልዩ የገቢ ማሰባሰቢያ መርሃ ግብር በአባይ ቲቪ የላይቭ ፕሮግራም እየተከናወነ ይገኛል የሚል እንትን አይተን ነበረ። እስቲ ስለሱ መሪ ቃልም አለው። የኔም ልጆች ናቸው የኔም ልጆች ናቸው። ለምንድነው እኔ ፕሮፌሰር ዶክተር ብርሃኑ የትምህርት ሚኒስተር በቴሌቪዥን እያየን 7.2 ሚሊዮን ትምህርት ቤት አይሄዱም የሚል ሪፖርት ሳይ እንዲያውም ዩኒሴፍ ደግሞ 9 ሚሊዮን ብሏል ሰሞኑን። እና ሚሊዮን ተማሪዎች አይሄዱም ትምህርት ቤት በሰው ሰራሽ ማለትም በጦርነቱ በችግሩ በተለያየ መልኩ የተፈናቀሉ በየመጠለያ ያሉ በጣም ብዙ ተማሪዎች አሉ። ትምህርት ቤት በመዘጋቱ ትምህርት ቤት የማይሄዱ ብዙ ህጻናቶች ስላሉ 4 ዓመት 5 ዓመት እንግዲህ አስብኛ ኬጂ ልጆቻችንን በ3 በ4 ዓመት ነው ያስገባነው። ዛሬ ግን 6 7 ዓመት 8 ዓመት ሆኗቸው ማንበብ መጻፍ የማይችሉ ብዙ ዜጎች አሉ። ይሄንን ለምን ዝም እንላለን? የኛም ልጆች ናቸው የኔም ልጆች ናቸው ብለን ነው እንግዲህ ከጋዜጠኞች አንጋፋ ሴት ጋዜጠኞች፣ ደራሲያት፣ አንጋፋ ደራሲያት፣ ምሁራኖች ሪሰርች ቤዝድ የሆነ ለህፃናት ፕሮግራም ብንጀምር በሚል አማከር ናቸው። ጥምረት ፈጠርን። ኦንላይን ላይ አንድ ልጅ ለአንድ ቤተሰብ ያንተ አድርገህ ያንተ ልብስ እያለበስክ የልጆችን ልብስ እያለበስክ የምታስተምረውን ልጅ እንስጣችሁ ብለን ነው። ልጆቹ ቀያቸውን ሳይለቁ ባሉበት እንዲያድጉ ሜርጆ የጀመረው ኢትዮጵያ ያለው ኢትዮጵያን የሚለውን እንግዲህ መሰረት አድርገን 10,000 ሰው በኢትዮጵያን ከተረዳ በእኛ በዚች በአዲስ አበባ ብቻ እንግዲህ ስራ ብናስፋፋው በጣም ብዙ ልጅ መድረስ እንችላለን ብለን ነው የጀመርነው። ምን ያህል ቀን ይቆያል የላይቭ ፕሮግራም? የካቲት 27 ነው የጀመርነው። መጋቢት 12 ይቆማል። ከምሽቱ 12 ሰዓት እስከ ሌሊቱ 7-8 ሰዓት ታዋቂ ሰዎች፣ ተጽዕኖ ፈጣሪ የሃይማኖት አባቶችን ከሁሉም ሃይማኖት በየጊዜው እያዘን እንቀርባለን። ይሄ እንግዲህ ምንድነው ዋናው እኛ ለውጥ ማምጣት እንችላለን። 7 ሚሊዮን ብር ለመንግስት በጣም ይከብዳል። 7 ሚሊዮን ለኤንጂኦ ይከብዳል። ነገር ግን አንድ ልጅ ብናስተምር ከዛ በላይ እኛ መርዳት እንችላለን። በአንድ ወቅት ፍልፍሉንና ጆሲ ኢንዛሃውስን ይዘን በየባለ ሀብቱ ቤት እንዞር ነበር ለዚህ ለኢትዮጵያን ፕሮግራም። እንደ ቀልድ አለው እንጂ ፍልፍሉ እኛ ኢትዮጵያውያን እኮ ብንረዳዳ
ሁላችን አንዳንድ ልጅ ብንይዝ አቨሬጅ ክላስ ያለን አንዳንድ ልጅ መርዳት የምንችል በግሩፕ አንድ ልጅ ብናስተምር እኮ ኬንያ እና ዩጋንዳ ያሉ ህፃናትን ሄደን እንረዳለን። እሱ እየሳቀ እንደ ቀልድ ነው ያለው፣ ግን እውነት ነው። የትልቅ አባባል ነው የተናገሩትና የዛሬ እንግዲህ 15-16 ዓመት ነው ይህንን ፍልፍሉ የተናገሩት ጆሲ እና እንችላለን። ዋናው ማየት ነው። በተለይ ደግሞ የዘመኑ ቴክኖሎጂ እንደናንተ ያለ ቲክቶከሮች እዚህ ላይ እንደው አንድ ልጅ ለአንድ ቤተሰብ ብሎ ዘመቻ ቢደረግ ውጭ ያሉ እንኳን $10 እኮ ነው እንግዲህ አስብ። $10 ዛሬ 1800 ምናምን ብር ነው። እና ሁሉም ሰው ትኩረት አድርጎ ልጅ ሲጡኝ ብል መጨረሻ ላይ የምንሰጠው ልጅ የለንም እንደምንል እርግጠኛ ነኝ። እና ይቻላል ብለን የጀመርነው በተለይ እንደው ይሄንን ብሮድካስት የምታዩ ከቴክኖሎጂው ጋር እንደው በጣም የተቆራኛችሁ ወጣቶች ይህንን ነገር ቲክቶክ ላይ ፕሮሞት ብታደርጉልን ኢትዮጵያን መቀየር እንችላለን፣ ታሪክ መስራት እንችላለን። ለእኔ ቅድስና ይሄ ነው። በክርስቲያኑም በሙስሊሙም ቅድስና ይሄ ነው። የኔ ልጅ ትምህርት ቤት ይዤ ጎትቼ ምን በላ ምን ጠጣ ያልኩኝ፣ ሌላው ግን መጠለያ ውስጥ ተደፍቶ እያደረ ትምህርት እያማረው ትምህርት ቤት ሳይሄድ እናት መስራት እየቻለች መጠለያ ውስጥ ተኝታ እየዋለች እኔ ይሄ ሙሉ በረከት አይሆንም። እና አሁን ደግሞ በሙስሊሙም በክርስቲያኑም ጾም ላይ ነን። ይሄንን አጀንዳ አድርገን ብንነሳ ፈጣሪም ይረዳናል ብዬ አስባለሁ። በከተማችን ውስጥ ከሚገነባው ከአፍሪካ ትልቁ ከሆነው ከነጃሺ መስጂድ አቅራቢያ መኖር ይፈልጋሉ? እንኳን ለተከበረው የረመዳን ወር በሰላም አደረሳችሁ። ከ7 በላይ ሳይቶችን በማስረከብ የሚታወቀው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ በአፍሪካ ህብረት ከግዙፉ ከነጃሺ መስጂድ ፊት ለፊት በአነስተኛ ዋጋ እንዲሁም ከ30% ቅናሽ ጋር አዲስ ሳይት ይዘን ቀርበናል። ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ በ10 ሚሊዮን ብር ሙሉ ክፍያ እንዲሁም የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ የግሎ ማድረግ ይችላሉ። ለበለጠ መረጃ ሳይት ወይም ኦፊስ ለመጎብኘት ከስር ባለው ስልክ ቁጥር ይደውሉልን። ረመዳን ሙባረክ። በጣም ጥሩ። ይህን መልእክት ተመልካቾቻችን እንደሚደርሳቸው ተስፋ አደርጋለሁ። እውቅ የሆኑ ቲክቶከሮችም ዩቲዩብም ላይ ያሉ ፌስቡክም ላይ ያሉ ሰዎች መልእክቱን ሰምተው ጥሪሽን ሰምተው ምላሽ እንደሚሰጡ በደንብ ተስፋ አደርጋለሁ። እንደው አሁን በወጣትነትሽ በደረሰ ጨንቻ ላይ ጋሞ ጎፋ ላይ በነበረው በደረሰብሽ ችግር በዛ ቻሌንጅ ምክንያት መነሻ ሆኖ ዛሬ ትልቁን ሜሪ ጆይ ይህን ለ1.6 በላይ ሰዎች ደራሹ የሚጠቀሙበትን ሜሪ ጆይን አበርክቷል። ያ ቻሌንጅ አሁን ላሉ ወጣቶች በተለይ አሁን ላይ ወጣቶች አሉ፣ በጊዜ በነበሩ ወጣቶች እና አሁን ያሉ ወጣቶች አንድ አይደሉም። ግን መልእክት እናስቀምጥ እስቲ አሁን ላሉ ወጣቶች። አሁን ያሉ ወጣቶች እድለኞች ናቸው። የቴክኖሎጂ ዘመን ልጆች ናቸው። በአንዲት ስልክ ብዙ ቦታ መድረስ ይችላሉ። አጠቃቀማችን ግን ወሳኝ ነው። እኔ በአጋጣሚ ሶሻል ሚዲያ ላይ በጣም አለሁና አንዳንዱ ነገር በጣም ያበረታታል። በጣም መንፈሳዊ ሕይወት እንዲጠነክር ያደርጋል። በሁሉም ሃይማኖት ስትገባ በጣም ጋይድ የሚያደርጉ በጣም ልብ እኔ በሁሉም እከታተላለሁ። ባይዘወይ በሙስሊሙም በፕሮቴስታንቱም በኦርቶዶክሱ ምን አለ ማን ነው አንደበተ ርቱዕ የሚቀይርህ ነገር የምታገኘው ነገር አለ። በሌላ መልኩ ስታይ ደግሞ ወጣትን የሚያጠፋ አሉ። ይሄ በተለይ ሶሻል ሚዲያው ላይ ብዙ እኔ አንዳንድ ኢትዮጵያዊነትን ሁሉ ማፍርበት አለ። የመሰዳደብ የስድብ መንፈስ እኔ በእውነት ነው የምልህ። እኛ እኮ ሃይማኖት ልዩነቱን እያየን የመጣ ነው በአሁን ዘመን ነው። ድሮ እኮ አንድ ሆነን ተያይዘን ኢትዮጵያ ተብሎ ያደግነን። አሁን በብሔር ስድብ አለ፣ በሃይማኖት ስድብ አለ፣ በሴትነት ስድብ አለ፣ በወንድምነት ስድብ አለ። ይሄ የስድብ መንፈስ ከቲክቶክ ላይ ቢያወጣልን እኔ ፈጣሪን እለምናለሁ። ምክንያቱም ወጣቶች ምን ይማራሉ እዛ ላይ? የስድብ አይነት አይደለም
እንግዲህ እኛ ድሮ ሰምተን ማናውቀው ስድብ ሁሉ ዛሬ የስድብ አይነት ነው ቲክቶክ ላይ የምታየው። በዚህ አጋጣሚ ወጣቶችን እንደ እናትም ለምነው የሚያስተምር ከህይወታችሁ የሚያስተምር ነገር ገና ብዙ ወጣቶች ኢትዮጵያ እድለኛ ነች። በጣም ብዙ ወጣቶች ከ50% በላይ ወጣቶች ናቸውና ወጣቶቹን ኢንስፓየር የሚያደርግ ነገር ቢሆን እኔ የፈረንጆቹንም እገባለሁኝ እዛ ላይ ኬሪየርን ዴቨሎፕ የምታድግበትን ወረቀት ሰርታ አርሙኝ እዚህ ላይ እስቲ አላችሁ በእኔ ትምህርት ብለን የምታደርገው ነው። ስለዚህ እንደዛ እንደ ነጮቹ እንደ ሌሎቹ ብንሆን ማን ናቸው ዛሬ እኛ ጋር ኢንስፓየር የሚያደርጉን እኮ በቁጥር ናቸው፣ በሃይማኖቱም በቁጥር ናቸው። ስለዚህ ሶሻል ሚዲያውን ለጥቅም ብታውሉልን በዚህ አጋጣሚ ልጆቼ እኔ እናታችሁ ነኝና እንደው ምክሬን ብትቀበሉ ለኢትዮጵያ የሚጠቅማትን ብናደርግ ጭፍን ጥላቻ ባይኖርን። እኔ ብዙ ጊዜ ቢሮ ላለሁ ከኔ 51% ካገኛችሁ የቀሩትን ተው ነው የምለው፣ 49ን እናንተ አሻሽሉት ሙሉበት ነው የምለው። ከፈጣሪ በስተቀር የሰው ልጅ ላይ ስህተት አታጣም። የፈለገ ይሁን የሰው ልጅ ፍጹም አይደለም። ስለዚህ መልካሙን እያየን ከኔ ላይ መልካም ነገር እየወሰዳችሁ ጎዶሎን እየሞላችሁ ኢትዮጵያ ሀገራችንን እንደው በጋራ ብንቀይራት ችግሩን በጋራ ብንፈታ ሶሻል ሚዲያው ደግሞ ለውጥ የሚያመጣ ስራ ለአንድ ቀን ዳቦ እንድችድል ለምንን ስለሰጠን አይደለም። እናት የምትሰራበትን ወጣቱም ሰርቶ የሚቀየርበትን ለዛሬ ዳቦ ብቻ እየሰጠነው ከምናኖር ዳቦ ሰርቶ እሱ የሚያበላበትን ገንዘብ እያሰባሰብን ምንከታተለውን ሰው ብንረዳ እንደው ሶሻል ሚዲያው ትልቅ ስራ ትሰራላችሁ። እኔ በጣም ወዳችኋለሁ። ነገር ግን ለውጥ የሚያመጣ በሀገራችን ስራ ብንሰራ እንደኛ ያሉ ድርጅቶች ጋር ብትሰሩ ከመንግስት ጋርም ብትሰሩ ሴቶችና ህጻናት አሁን ብዙ ስራ ይሰራሉ። እኔ በቀደም እንግዳ አድርገውኝ ጀማርቼት የሚገርም ስራ ይሰራሉና እንዲህ ብንተጋገዝ ለውጥ ማምጣት እንችላለን። ቤተ እምነቶችም ደግሞ ፈጣሪ መልካም ስራ ስለሚሰራ እንደናንተ አይነት ወጣቶች አሁን በጣም በየቤተ እምነቱ ታሪክ እየሰሩ ነውና ይህንን አቀናጅተን ተናበን እንስራለን። ማጠናቀቁ እየደረሰ ነው። በተለይ ደግሞ አሁን ብቅ ያሉ በበጎ አድራጎት ድርጅት በደንብ እያየን ነው። በተለይ ከአንጋፋነቱ አኳያ ሜሪ ጆይ ለእነዚህ ሰዎች ደግሞ ለእነዚህ በጎ አድራጎት ድርጅቶች አንድ ነገር እናስቀምጥ። ምን ትያለሽ? ምንድን ነው የምለው፣ በጋራ እንስራ። እናንተ ጋር ብዙ መልካም ነገር አለ፣ ልምድ እንለዋወጥ። እኛ ጋም መልካም ነገር ይኖራል፣ ልምድ በጋራ ብንቀያየርና ተናበን ብንሰራ። ሌላው ደግሞ በኤችአይቪ ጊዜ እኛ በጣም ብዙ ሰርተናል። አንድ ኤችአይቪ ህሙማን ከ8 ድርጅት እርዳታ ያገኘ ነበር። እዚህ ጋር ግን አልጋ ላይ ያለችው አንድ እርዳታ አታገኝም። በቅርቡ እንደው በጣም ለሁሉም ይጠቅማል። አመት በዓል ሲደርስ አሁን ብዙ እንደምታየው ዘይቱም፣ ዶሮውም፣ ዱቄቱም እየተገዛ ይሰጣል። ባንኮች ይሰጣሉ፣ መንግስት ይሰጣል፣ እንደኛ አይነት ድርጅት ይሰጣል፣ ግለሰቦች ይሰጣሉና አንድ እናት እኔ ጋር መጥተው ሲስተርዬ ባንቺ የተነሳ እኮ ይኸውልሻ 25 ሊትር ዘይት ቤት ገባ፣ ዱቄቱ ሁሉ ነገር ገባልኝ፣ እንደው ባንቺ እኮ ነው ይሄ ብለው ሲሉኝ እሰይ እንኳን ደስ አሉት። ግን እንዴት እርሶ አገኙ ስላቸው የበጎ ፈቃድ ነን የሚሉ አንዳንድ፣ ሁሉም አይደለም፣ አንዳንዶቹ በየቦታው ይዘዋቸው ይዞራሉ። ከዛ ከዘይቱም ላይ 1 ሊትር ከዱቄቱም ላይ 1 ጆግ ከሚያገኙት ላይ ሼር ነው። ይሄ ምንድን ለማለት ነው? ያለመናበብ ማግኘት ያለበት ሰው ሳያገኝ የተወሰነ ሰው ብቻ ባንኩም የተወሰነ ቀበሌ ሄዶ እዛው ነው የሚሰጠው፣ እኛም እዛው ነን፣ መንግስትም እዛው ነው፣ ወረዳውም እዛው ነው። የሚያገኙት የተወሰኑ ሰዎች ናቸው። እንዲህ ከሚሆን ግን ከእንደኛ አይነት ድርጅት ጋር መንግስትም ቢሆን ከኛ ጋር ተናቦ ማን ነው ለበዓል ገንዘብ ያገኘው፣ ማን ነው ይሄ እንደሚያደርገው የሚለው በጣም መታየት አለበት። በአንድ ወቅት በጣም ከሙስሊሞች ጋር እንሰራለን። በጣም ሀጂ ሰይድ የሚባሉ ደስ ይለኛል ብናገርና በጣም ትልቅ ሰው ናቸው። በጣም አክባሪም ናቸው። በጣም ወዳቸዋለሁ እና እሳቸው ጋር ሄድኩ። ሲሄድ በአጋጣሚ አርብ ነው እና ብሩ በሳምሶናይት ተሞልቶ ብር ይሰጣል።
እኔ የሙስሊም ኮሚኒቲው እንዳይ ስለምፈልግ ነው። እና ዘበኛው አላስገባም አለ። እኔ ጎማ ልገዛ ነው የመጣሁት ምናምን ብዬ ስል ቆይ ትንሽ ቆይ ሰልፉ ብዙ ስለሆነ ትንሽ ይስጡና ከዛ በኋላ ትገቢያለሽ። ዓርብ ዕለት ነው። ቆመን እናያለን። በጣም የሚገርም እሳቸው ያው ሲሰጡ ብሩን ከዚህ ያነሳሉ፣ ይሰጣሉ፣ ያነሳሉ። ማን ይምጣ አያዩ። አዎ ከዛ ቆመን ዝም ብለን እናያለን። ያ ሹፌር አሁንም ከኔ ጋር አለ እዚሁ። ስናይ ይሄዱና እንትን የምታደርጉት ጥምጣሙን ይቀያየሩና ሄደው ይወስዳሉ። እዛ ጋር ሲጋራቸውን ያጨሳሉ፣ ጫታቸውን ይቅማሉ። ያው የጫት ሰዓት ሉሉ የሚመቱበት ሰዓት ነው። ሮጦ ይመጣሉ፣ ሰልፉን ይይዛሉ፣ ያችን ይሸፍናሉ፣ ይቀያየራሉ፣ ይገባሉ፣ ይወስዳሉ። ከዛ መሀል ላይ ገባሁኝ ያስገባኝና በቃ እሳቸውም ወይ ዛሬ ለምዛ በዚህ ቀን መጣሽ ምናምን አሉ። አይ በጣም ቸግሮን ነው ምናምን ስል በቃ አይዞሽ እንረዳሻለን አለው። ከሳምሶናይት ውስጥ 15,000 ብር ያዩታል። አሁን ቢያ 15,000 ብር ሰጡኝና ሌላ ቀን ተመልሰሽ ነይ አይዞሽ እንረዳሻለን። አንቺ ወንድሜም እኮ በጣም ሀብታም ነው ቢረዳሽ አንቺን ጥሩ ነበር። አሁን ሜንሽን ማድረግ ስለማልፈልግ ነው ዋናውን ሀብታም። ስለዚህ አይዞሽ በርቺ ብለው ተመልሼ መጣሁ። ይሄ ምንድነው ያው ስሰጥ ቀኝህ ሲሰጥ ግራህ ይባላል በሙስሊሙ በክርስቲያኑ። ነገር ግን ዜጋ እያበላሸን ሰጪው በንጹህ ልብ ነው እየሰጠ ያለው። የሚቀበለው ግን ማን ነው? ለጫት ለሲጋራ ሳናይ ስንሰጥ ቦታውን አላገኘም። አላስፈላጊ ስጦታ ኃጢአት ነው። ስለዚህ ይሄንን ነው ሁላችንም የምንሰጠው። የት ነው? ለማን ነው? ስለዚህ ያችን ዓርብ እየጠበቀ እየመጣ አንድ አይነት ሰው ያንን ብር አይቷል። ከሳምሶናይቱ ሲሰጠው አይቷል። እየመጣ ብሩን ይወስዳል። እየተከለከለ ነው። እና ይሄንን ነው ተናበን እንስራ። ቤተ እምነቶችም ከእንደኛ አይነት ጋር መንግስት ከያዛቸው ሊስት አለ። አሁን ኮምፒውተራይዝድ ይሁን እያልን ነው። አንድ ሰው አንድ ካገኘ ሌላው እንዲዳረስ ማድረግ አለብንና ይሄም ቢስተካከል ጥሩ ነው ለማለት ነው። ድፍረት አይሆንብኝ፣ ይቅርታ ጠይቃለሁ። በዚያው አጋጣሚ ኦልሬዲ ጨርሰናል። ግን ለዒድ በተለይ አሁን በሜሪጅ ስር ያሉ ሙስሊም የበዓላት ጊዜ የተለየ ነገር የሚደረግላቸው ነገር አለ። ዒድም ደርሷል። አሁን ረመዳንም ያለንበት ስለሆነ እናሰባስብና በሬ እናርዳለን። በሬ አርደን ቅርጫ እናከፋፍላለን እና አርቲስት አብራር ይመጣሉ። ሁላችን እናከፋፍላለን። አለን ፒክቸሩም አለን ፊልሙም አለን። ምክንያቱም ብዙ ሙስሊሞች አሉ። እኛ በተለይ ሎሚ ሜዳ ብትሄድ በጣም ብዙ ሙስሊሞች አሉ፣ በጣም የተቸገሩ ስላሉ ሌላው በደንብ ጾሙን ሲፈታ እነሱ እንዳይሸታቸው እኛ ደግሞ በጣም እንረዳለን። ዶሮ፣ እንቁላል፣ ሁሉ ነገር አሰባስበን ደግሞ ይሰጣል። ለሙስሊሙም ለክርስቲያኑም እኛ ይደረጋል። እያጠናቀቅን ፕሮግራማችንን ያው በተለይ ለተመልካቾቻችን የምትገኙበትን የት ነው የምትገኙት? ፌስቡክ ቻናላችሁ የት ነው የሚለውን አድሬስ እናድርግ። በከተማችን ውስጥ ከሚገነባው ከአፍሪካ ትልቁ ከሆነው ከነጃሺ መስጂድ አቅራቢያ መኖር ይፈልጋሉ? እንኳን ለተከበረው የረመዳን ወር በሰላም አደረሳችሁ። ከ7 በላይ ሳይቶችን በማስረከብ የሚታወቀው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ በአፍሪካ ህብረት ከግዙፉ ከነጃሺ መስጂድ ፊት ለፊት በአነስተኛ ዋጋ እንዲሁም ከ30% ቅናሽ ጋር አዲስ ሳይት ይዘን ቀርበናል። ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ በ10 ሚሊዮን ብር ሙሉ ክፍያ እንዲሁም የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ የግሎ ማድረግ ይችላሉ። ለበለጠ መረጃ ሳይት ወይም ኦፊስ ለመጎብኘት ከስር ባለው ስልክ ቁጥር ይደውሉልን። ረመዳን ሙባረክ። ዌብሳይት አለ maryjoyethiopia.org። እዛ ስትገቡ አባልነት ቮለንተር ለመመዝገብ ይቻላል፣ ሜምበር መሆን ይቻላል። ከኢትዮጵያ ውጭ የምትኖሩ ደግሞ እዛው ሜሪጆ ኢትዮጵያ ላይ ዶነር ቦክስ አለ። አንድ ልጅ ስፖንሰር ማድረግ ብትፈልጉ እዛው ላይ ልጅ መምረጥ ትችላላችሁ። በዛውም ደግሞ የምታስገቡበት ዳይሬክት ባንክ አካውንት የምታስገቡበት አለ ሜሪጆ ዌብሳይት ላይ። ሌላው ሜሪጆ ኢትዮጵያ ፌስቡክ አለን፣ ሜሪጆ ኢትዮጵያ ዩቲዩብ አለ፣ ሜሪጆ ኢትዮጵያ ቲክቶክ የመሳሰለው አለ።
ያው እንደናንተ ብዙ ባይሆንም ገና እየለመድን አሁን ያስፈልጋል ጊዜው ስለሆነ ሰብስክራይብ አድርጉን። አንዳንዴኛ ታችንግ ኬዞችን ሁሉ ፖስት እናደርጋለን፣ ግን ላይክ እንኳን አናገኝም። ብዙ እይታ የለው። ብዙ እይታ ያለው ያው እንደናንተ አይነት የሃይማኖት በጎነት የምታደርጉበት ላይ አለ። በጣም ስድቡ ላይ ግን ኢን ሚሊየንስ አለ። የሚገርመው ይችን እንደው ቀየር አድርጓትና እንደኛ አይነት በጎ ስራ የሚሰሩትንም ቲክቶክ ማበረታታትም እኮ ነው። እናታችሁን እንግዲህ 33 ዓመት ለፋን። አሁን እንደኛ አይነቱንም በጎ አድራጎት ድርጅቶችን ላይክ ማድረግ ማበረታታት ነውና ገባ ብላችሁ አንዳንዴ ደግሞ በረከታችሁን አንዳንድ ሀገር ላይ ቤተክርስቲያንም መስጊድም የለም እንሄድበት የለም ስትሉ እንሰማለን። እንዲህ አይነት በዛች እሑድ ቀን እንኳን የበረከት ስራ የምትሰሩበትን እስቲ በጎ ስራ እንስራ በዚህ ብላችሁ ብታደርጉ። ሌላ ደግሞ ኢትዮ ቴሌኮምን በዚህ አጋጣሚ በጣም እናመሰግናለን። 9600 ቴክስት በማድረግ 1 ብር መላክ ይቻላል። ያ ደግሞ ለጎዳና ህፃናትና ለኩላሊት እጥበት ገንዘብ ለሌላቸው የተወሰነ ድጋፍ የምናደርግበት ነው። የሜሪጆይ አባል ሁኑ። ከዚህ ከ50 ሺህ ህፃናት በኋላ ደግሞ የምንጀምረው የሜሪጆይ የኩላሊት እጥበት ማዕከል አባል መሆን ነው። አባል ለሆነ 150 ሺህ ሰው ጋር ስንደርስ ነፃ ማጠብ እንጀምራለን። ምክንያቱም ኩላሊት ህመምተኛ አንድ ቤት ውስጥ ካለ ቤቱ ይሸጣል፣ ንብረት ይሸጣል፣ ልጆች ይበተናሉ፣ ትዳር ይፈርሳል፣ ድህነት ይመጣልና ለዚህ ወደ እናንተ እንመጣለን። ስንመጣ በሩን ክፈቱልን እላለሁ። በተረፈ ጾሙ ለሙስሊሙም ለክርስቲያኑም በጣም የጸሎት ሳምንት ነውና ኢትዮጵያ ሀገራችንን የሰላም የጤና የፍቅር ወጣቶቻችን ደግሞ ተምረው ቁጭ እንዳይሉ በፈለኩበት ሀገር ሄደው እንዲሰሩ ከእንደው ሁሉን እንደው የምመኘው ሁሉም ሀገር የኛ ነው። ኢትዮጵያ የኛ ናት። ሌላ ሀገር ውጭ ሀገር ሄደን እንኳን ይኸው ሰርተን እንመጣ የለን። ስለዚህ በየክልሉ ሄደን እንድንሰራ ሰላሙን ኢትዮጵያ ላይ ያብዛልን። እናቶች የሚጦሩበት አባቶች የሚጦሩበት ኢትዮጵያ እንድትሆን ህፃናቱ የሚቦርቁባት። ዛሬ 7.2 ሚሊዮን ህፃናት ትምህርት ቤት አይሄዱም ሲባል ያማል። ሁሉም አገራችን ሰላም ሆኖ እነኚህ ትምህርት ቤት የማይሄዱ ተማሪዎች እንደው መስከረም ላይ እንደው እውነቴን ነው የምላችሁ በ2019 ሁሉም ተማሪ ትምህርት ቤት እንዲሄድ ፈጣሪ ያርግልን። ተባረኩልን። ኢትዮጵያንና ህዝቦቿን ፈጣሪ ባርክልን። መልካም ጾም ይሁን። ለፍቺው በሰላም ያድርሰን። በጣም የሚገርም መልእክት ነው። ፍሬ ያለው ሀሳብ እንዳሻገርን ለተመልካቾቻችን ተስፋ አደርጋለሁ። በደንብ እንደሚጠቀሙበት ተስፋ አደርጋለሁ። አንቺም ያው ጥሪያችንን በድጋሚ ተቀብለሽ አንቺ የሚለውን ያልኩት ተመልካቾቻችን ለመግባባት ነው። ናት አንቱ አትባል ምር ያው እንትናችንን ጥሪያችንን ተቀብለሽ ይሄንን ስለፈቀድሽልን በጣም በእኔም በተመልካቾችም በሁሉም ስም አመሰግናለሁ። እንግዲህ ተመልካቾቻችን ከሲስተር ዘቢደር ጋር ከሜሪጆይ ባለቤትና ዋና ስራ አስኪያጅ የነበረን ቆይታ ይህን ይመስል ነበር። በጣም ጥሩ ነገር እንደወሰዳችሁ ፍሬ ያለው ሀሳብ እንደተጋራችሁን ተስፋ አደርጋለሁ። እኔ ሙባረክ ከሙባረክ ፖድካስት በሚቀጥለው ሳምንት በሌላ እንግዳ መመለስ ይሆናል። እስከዛው ድረስ ጥሩ ሳምንት ይሆንላችሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።